የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት በሕገ መንግስቱ ከተሰጡ ስልጣንና ተግባር መካከል ዋነኛው ሕግ ማውጣት ነው። ምክር ቤቱ እስካሁንም የሀገርና የሕዝብን ተጠቃሚነት የሚያረጋግጡ ፍትህና ርትዕን የሚያሰፍኑ ተጠያቂነትን የሚያስከትሉ በርካታ ሕጎችን ሲያወጣና ሲያሻሽልም ቆይቷል። ምክር ቤቱን በአራተኛ ዓመት የሥራ ዘመን በ25ኛ መደበኛ ስብሰባው 2 ረቂቅ አዋጆች ላይ ተወያይቶ አጽድቋል። የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅ አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ እውነቱ አለነ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በመገናኛ ብዙሃን አዋጅ 1238/2013 ላይ ማሻሻያ ከቀረበባቸው ጉዳዮች መካከል ከባለስልጣን መስሪያ ቤቱ ተግባርና ኃላፊነት፣ ከመገናኛ ብዙሃን ቦርድ አደረጃጀትና አባላት ምልመላ በተጨማሪም ከቀጥታ ስርጭት ጋር በተገናኘ ማሻሻያዎች ተደርገውበታል። ምክር ቤቱን በቀረበው ረቂቅ አዋጅ ላይ በስፋት ከተወያየ በኋላ የመገናኛ ብዙሃንን አዋጅ ለማሻሻል የቀረበውን አዋጅ ቁጥር 1374/2017 አድርጎ በአንድ ተቃውሞ በአብላጫ ድምፅ አጽድቋል። ለመሆኑ የአዋጁ መሻሻል ያለው ጠቀሜታ ምንድነው በሚለውና በአዋጁ ዙሪያ የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ አቶ አዝመራው እንዳሞና የምክር ቤት አባላት የሰጡትን ሀሳብና አስተያየት ይዘንላችሁ ቀርበናል። ዛሬ አዋጁ እንዲሻሻል የተደረገበት ምክንያት አዋጁ የታለመለት ዋና የሚዲያ ምህዳሩን በስርዓት በአግባቡ ለመምራት፣ ለመከታተል፣ ለመቆጣጠር፣ የሚዲያ ነጻነት በአግባቡ እንዲሰራ፣ ጋዜጠኞች በነጻነት እንዲንቀሳቀሱ፣ ለህዝብ ተደራሽ እንዲሆን በሚሰሩበት ጊዜ ይሄንን እንዲቆጣጠር መገናኛ ብዙሃን ባለስልጣን በአዋጅ ተሰጥቶታል። ግን አዋጁ አየር ላይ ተንጠልጥሎ ነው ቀረው። ይሄ አዋጅ ምንድነው ክፍተት የነበረው? የመጀመሪያው ጉዳይ መገናኛ ብዙሃን ባለስልጣን ከዚህኛው አዋጅ ያልኩት 1238 አዋጅ በአዋጅ ኢትዮጵያ ውስጥ ከተፈጠረና ከተፈቀደ በኋላ ብዙ የሚዲያ ላንድስኬፖች ተከፍቷል። እውነት ለመናገር በህትመት እንበለው፣ በብሮድካስት እንበል፣ በሃይማኖት፣ በንግድ የተለያየ በአይነትም በመጠንም በቁጥርም ሚዲያ ተቋም ብቻ ሳይሆን ጋዜጠኛ ሁሉ የጨመረበት ሁኔታዎች ናቸው የነበሩት። ይሄ ምህዳሩ በመስፋቱ ነገር ግን ምህዳሩ ከሰፋ ጋር ምህዳሩ ጋር አብሮ የሚሄዱ ጉዳዮችን እለት ለመመለስ መገናኛ ብዙሃን ባለስልጣን እንደ ባለስልጣን ተቸግሯል። ምን ማለት ነው? አደረጃጀቱ ላይ አንዱ ቦርዱ በየወሩ አንድ የሚሰበሰብ ነው። ነገር ግን እያንዳንዱ የመገናኛ ብዙሃን ባለስልጣን ወይንም ሚዲያውን የሚፈልጉ ፍቃድ የሚፈልጉ ክትትል የሚፈልጉ ድጋፍ የሚፈልጉ ቁጥጥር የሚፈልጉ ቅሬታ ያለባቸው ሰዎች ለመምጣት ምላሽ የሚያገኙት በተንዛዛ ጊዜ ውስጥ ነው። ዴይ ቱ ዴይ ስራዎች ወይንም ዕለታዊ ኦፕሬሽን ስራዎችን ሙሉ በሙሉ ቦርድ ላይ ተንጠልጥሎ ቀርቷል። በመሆኑም ተገቢውን ስራ ለመስራት እድል አልፈቀደም። ስለዚህ ዕለታዊ ስራዎችን በየቀኑ የሚፈጠሩ ጥያቄዎችንም ሆነ ምላሾችን ለመስጠት ተቸግሯል። አዋጁ አስቸጋሪ ነበር፣ ተንሳፏል ያልኩት አየር ላይ ያለ ነው ያልኩኝ። ሁለተኛው የዚህ አደረጃጀት ውጤት የኢትዮጵያ ሚዲያ ላንድስኬፕ ውስጥ በተለይ በ21ኛው ክፍለ ዘመን ላይ ሚዲያ እየሰፋ ባለበት ሁኔታ ላይ እያንዳንዱ ሚዲያ ተቋም በኃላፊነት ነጻነቱ እንዳለ ሆኖ በኃላፊነት መንፈስ ሰርቶ የሚንቀሳቀስበት የራሱ ኤዲቶሪያል ፖሊሲ ሊኖረው ይገባል። እነዚህ ኤዲቶሪያል ፖሊሲ ውስጥ የሚፈጠሩ ጉዳዮች ላይ በሚፈለገው ልክ በተገቢው መንገድ ራሳቸውን ችሎ የሚሄዱበት ላይ ኃላፊነት የሚወስድ ኃይል አልተፈጠረም ማለት ነው፣ ወይ ተጠያቂነት የሚሰፍንበትን ስርዓትን አላበጀም ማለት ነው። ስለሆነም ስታክ ነው የሚያደርገው። ሶስተኛ ያው እንግዲህ እንደምናየው ሚዲያ በዚህ ዘመን ግለሰቦችም ጭምር ዜና የሚያመርቱበት ሚዲያ ስርዓት ነው እየተፈጠረ ያለውና እሱን የሚመጥን ድጋፍ፣ እሱን የሚመጥን ክትትል፣ እሱን የሚመጥን ቁጥጥር ለማድረግ ድጋፍ የሚፈልጉ ጉዳዮች ላይ ለመደገፍ ስህተት ሆኖ ሲገኝ ደግሞ ለማረም ለመገሰጽ የተበታተነ ነገር ከመሆኑ ጋር ተያይዞ እነዚህን ጭምር ማረሙ አስፈላጊ ነው በሚለው ነው የተወሰደው ማለት ነው። አዋጆች ሲወጡ እንግዲህ ለዘላለም አይደለም የሚወጡት። የነበረው አዋጅ ከዚህ በፊት ለረጅም ዓመት ሲያገለግል የነበረ አዋጅ ነው። ይህ አዋጅ አገራዊ ነባራዊ ሁኔታን በማየት ዓለም አቀፍ ሁኔታዎችን በማየት ለውጦችን በማየት አዋጆች በየጊዜው ይሻሻላሉ፣ ይዳብራሉ። ያንን ሂደት ተከትሎ ነው ዛሬ የመገናኛ ብዙሃን ረቂቅ አዋጅ የመጣው። ማሻሻያ የተደረገበትም ቅድም እንደጠቀስኩት ወቅታዊ ነባራዊ ሁኔታዎችን በማየት ለምሳሌ በአሰራርና በአተገባበር ላይ በተለይ በዋና ክፍተቶች ይታዩ ነበር። እነዚህን አሰራር ላይ የነበሩ ክፍተቶችን ከማሻሻል አንጻር አንዱ ይሄ ነው። ሁለተኛ ነጻነትን እና ተጠያቂነትን ሚዛናዊ አድርጎ ከመሄድ አንጻር ክፍተቶች ነበሩ። ለምሳሌ ያክል ለማንሳት ቀጥታ ስርጭት በተመለከተ ተጠያቂነትን የሚያስከትሉ ጉዳዮች ነበሩ። በፊቱ አዋጅ ቀጥታ ስርጭት ላይ ተጠያቂነትን ይሄን ያህል የሚያስከትል አልነበረም እና ቀጥታ ስርጭት አንድ ሰው የተናገረውን ቅድም እንዳልኩት የተናገረውን ያነሳውን ሀሳብ
በኋላ ህብረተሰቡ ጋር የሚያጋጭ ከሆነ ግጭት የሚፈጥር ከሆነ ሀገርን የሚያፈርስ ከሆነ ተጠያቂነት የሚያስከትል ከሆነ ተጠያቂነት አለበት ነው አሁን አዋጅ የሚለውና እንደዚህ አይነት ክፍተቶች ነበሩበት። እነዚህና መሰሎችን ለማስተካከል ነው ዋናው አዋጅ እንዳለ ሆኖ ይሄኛው ማሻሻያ አዋጅ ነው አሁን ያጸደቅ ነው። ይህ ማሻሻያ አዋጅ ፋይዳው በተለይ በዋናው አዋጅ አፈጻጸም ላይ የታዩትን ክፍተቶች ሊሞላ በሚችል መልኩ ነው አዋጁ አሁን ተሻሽሎ የጸደቀው። ይህንን በምንልበት ጊዜ በተለይ አደረጃጀቶች አካባቢ ያለውን በባለስልጣን መስሪያ ቤቱና በቦርድ መካከል ያለውን ግንኙነት የበለጠ የሚያሳልጥ የአገልግሎት አሰጣጡንም የበለጠ ውጤታማ የሚያደርግ አሰራር ማዕቀፍ የሚዘረጋ ነው። ይሄ ማሻሻያ ያሉትንም ክፍተቶች በሚደፍን መልኩና የበለጠ ሚዲያው ተጠያቂነትና እንደገናም ደግሞ ገለልተኝነት ነፃነትንም ባማከለ መልኩ እነዚህን ሁሉ ሚዛናዊ ባደረገ መልኩ ለመፈጸም የሚያስችለውን የተሻለ ምህዳርና አቅም የሚፈጥር ማሻሻያ ነው የተደረገው ብዬ ነው ማምነው። የሚዲያ ተቋማት ስልጣንን አግባብነትን ለመወሰን የሚወጡ አዋጆች ሁሉ ፍትሃዊ ሆነው ሁሉንም አካባቢ ሁሉንም ህብረተሰብ ሁሉንም ዜጋ እኩል የሚያገለግሉ ሆነው እንዲሰሩ የማድረግ ስራን የሚሰራ አዋጅ ስለሆነ አዋጁ ተቀባይነት ያለው ነው የሚል ሐሳብ አለኝ። ለመሆኑ የበፊቱ አዋጅ ምን ችግሮች ነበሩበት? የተሻሻሉ አዋጅስ ችግሮችን እንዴት ይፈታል? በአዋጅ 1238 2013 ቀጥታ ስርጭት ለሁሉም ሚዲያ ተቋማት ተፈቅዷል። ነገር ግን ቀጥታ ስርጭት በሚያስተላልፍበት ጊዜ ደግሞ እያንዳንዱ ሚዲያ ተቋም ምን ኃላፊነትና ግዴታ መወጣት አለበት የሚለውን በመሪሁና ችግር ሲከሰትም ያን እንዴት አድርገን ስርዓት እናስይዛለን የሚለው እድል አልፈጠረም። በመሆኑም የቀጥታ ስርጭት ጊዜ ላይ ኃላፊነት ሚዲያዎች መውሰድ አለባቸው የሚለው አንዱ የዛሬ ማሻሻያ አካል ተደርጎ ተወስዷል። ይሄ ሲደረግ ኃላፊነት ኖርማሊ በኢትዮጵያ ሕገ መንግስት ውስጥ ሐሳብን በነጻነት የመግለጽ መብት ሲፈቀድና ስራ ላይ ሲውል በምንናገራቸው ነገሮች በምናስተላልፋቸው አውዶች የሚፈጠሩ ኢምፓክት ፖዚቲቭ ኢምፓክት ላይም ኔጌቲቭ ኢምፓክት ላይም ተጠያቂነትና ኃላፊነት አለ። ፖዚቲቭ ሲሆን የምንሸለምበት እውቅና የሚሰጥበት ካስኬድ የሚል፣ ኔጌቲቭ ሲሆን ደግሞ የምናርምበት የምንገስጽበት ስርዓት አለ። ቀጥታ ስርጭትን እንዲሁ ነው ተፈጠረው ማለት ነው። አንዱ እንደ ቻሌንጅ ተደርጎ የሚወሰደው ቀጥታ ስርጭትን ልቅ በመደረጉ ምክንያት አሁንም ቢሆን አልታሰርም፣ ልቅ ነው። ነገር ግን ልቅ ሆኖ በሚሰራበት ጊዜ በሚፈጠሩ ጉዳዮች ላይ በኃላፊነት መንፈስ ሚዲያዎቻቸው በአግባቡ እንዲቆጣጠሩ በኃላፊነት መንፈስ የሚያስተላልፉ ጉዳዮችን ሃንድል እንዲያደርጉ እድል አልፈቀደም። ይሄንን ዛሬ በዚህኛው አዋጅ ማሻሻል አድርገናል። አሰራሩን ማሻሻል፣ ተጠያቂነትን ማስፈን፣ የሚዲያ ነፃነትንና ተጠያቂነትን ሚዛን ያልጠበቁ ነበሩ። እነዚህን ማስጠበቅ ሚዲያዎች ብዙሃን መገናኛዎች ኃላፊነታቸውን የበለጠ እንዲወጡ በህግ ማዕቀፍ ውስጥ እንዲሰሩ አሰራራቸውን ማሻሻል፣ ማዘመን የበለጠ ውጤታማ እንዲሆኑ ቁጥጥር ለማድረግና እነሱ ላይ ጫና ለማድረግ አይደለም። እንደዛ የሚል መንፈስ አለ። ትክክል አይደለም። ያ አይደለም። እንደዛ የሚል ነገር የለም። አዋጁን እኛ ምክር ቤት አባላት ቀድሞ ደርሶን አይተነው አንብበነዋል። አዋጁ ሲመራም እናውቃለን። እያንዳንዱ ምክር ቤት አባላት በሚገባ አይተውት ሀሳባቸውን እንዲሰጡ በነጻነት የተሳተፉበት ነው። የህዝብን ደህንነት የህዝብን ሰላም የሚያውኩ አይነት መረጃዎች እንዳይተላለፉ ራሱ ቼክ ኤንድ ባላንስ ከማስጠበቅ አንጻር ትልቅ ፋይዳ ነው ያለውና የህዝብ ተጠቃሚነት ከዚህ አንጻር የጎላ ይሆናል የሚል እምነት አለኝ። እንደገናም ደግሞ ሚዲያዎች የሚጠበቅባቸውን ኤቲክስ ወይም የስነ ምግባር ልዕልናን ማዕከል አድርገው እንዲሰሩም ማዕቀፍ ይፈጥርላቸዋል። ያደገውም ዓለም ሌላውም ዓለም ላይ እነዚህን ችግሮች ለመፍታት ሚዲያው ምን አይነት ስርዓት እየተከተለ ነው የሚለውንም ነገር ኢቭን ኤክስፕሎር አድርገው ይህንንም አካተው እንዲሰሩ እነሱም እንዲዘምኑ የተሻለ እድል ይፈጥርላቸዋል ይህ ማሻሻያ። በተመሳሳይም የመገናኛ ብዙሃን ቦርድ ተግባርና ኃላፊነት ምን እንደሚመስል በአዋጁ መብራራቱ ተገልጿል። መገናኛ ብዙሃን ባለስልጣን በባህሪው ሚዲያ ተቋሞቻችን ሬጉሌት ማድረግ ነው እንጂ በራሱ ሚዲያ አቅራቢ አይደለም ወይንም ዜና አቅራቢ አይደለም። ስለዚህ መረጃ ሰጪ ሳይሆን መገናኛ ብዙሃን ሬጉላተሪ ተቋም እንደመሆኑ መጠን በእኛ ህገ መንግስትም በሌሎች ዓለም ተሞክሮችም ሬጉሌት የማድረግ የመንግስትን ባህሪን ትንሽ ደና ያደረገ ነው። ስለዚህ በዚህ ሂደት ውስጥ ቦርድ አደረጃጀቱ እንዳለ ሆኖ ቦርዱን ግን የመሰየም የማቅረብ በዚህ ተወካዮች ምክር ቤት የሚሾሙ ቢሆንም ያንን ማቅረብ በህገ መንግስቱ መሰረት ለአስፈጻሚ የተሰጠ ነው። መንግስት ብሎ ዝም ብሎ ተለጥጠው ነገር ነው። የቦርድ ስብጥርም እንደዚሁ አግላይ ነበረ። ከዚህ የሆነ ከሲቪል ማህበረሰብ ይሄን ያህል ከሃይማኖት ተቋማት ይሄል ከመንግስት የተብሎ የተገደበ ነው።
ዛሬ ያደረግነው ግን ልክ ነው ያደረግነው። የትኛውም ኢትዮጵያዊ ዜጋ የሆነ የህብረተሰብ ክፍል ሚዲያን በበላይነት በእውቀት በክህሎት መምራት የሚችሉትን ሰዎች የሚመለከተው አካል የቦርዱ አካል አድርጎ የሚያሾምበትን እድል የፈጠረበት ነው ማለት ነው። ባራዋጅ ላይ ሲጋጩ የነበሩትን ነው ሰብሰብ አድርገን የማጠናከርና የማዘመን ስራ የሰራን ብለን ነው የምንወስደው።